የእውነት ነው የምላችሁ እጅግ በጣም ያሳዝናል። የዚች አሳዛኝ እህታችን ታሪክ ሲሰማ እጅግ በጣም ነው ያዘንኩት። የሴት ልጅ መከራ ምን ያህል ብዙ እንደሆነም ጭምሮ የተረዳሁት። ይህን አሳዛኝ ታሪክ ባጭሩ ልንገራችሁ። ሰላም እንዴት ናችሁ? ሳይመን ነኝ። ለዛሬ እንግዲህ በአዲስ መረጃ ተገናኝተናል። ኢቢኤስ እና ብርቱካን ምንድነው የገጠማቸው? ብዙዎች እንግዲህ በሁለቱም ዙሪያ በተለይ በኢቢኤስ ዙሪያ ብዙ ሰዎች እንግዲህ እየተነጋገሩበት ይገኛሉ። ምንድነው የገጠመው? ብርቱካን እንግዲህ እንደሚታወቀው ከሁለት ቀን በፊት ኢቢኤስ ላይ ቀርባ እንግዲህ ህይወት ታሪኳን አካፍላን ነበረ። ከልጅነቷ እስካሁን ያለችበት ጊዜ ማለት ነው። ብዙዎች እንግዲህ ህይወት ታሪኳን ሰምተው ማዘናቸውን ገልጸውላት ነበረ። ብዙዎችም እርዳታ እያደረጉላት ነበር፣ ኢቢኤስ ጭምር ማለት ነው። ኢቢኤሶች ይህንን ፕሮግራም ዩቲዩባቸው ላይ ጭነውት ነበረ። አሁን አንስተውታል። እዚህ ጋር ነው ሰዎች እየተነጋገሩበት ያሉት። አሁን ለምን አነሱት? መጀመሪያ ለምን ጫኑት? ልጅቷስ ለምን ቀረበች? አሁን ለምንድነው ቪዲዮውን ያነሱት እያሉ ይገኛሉ። እነሱ ጭነውት የነበረ ያነሱት ሙሉ ቪዲዮ እኔ ጋር ይገኛል፣ አቀርብላችኋለሁ። ይህንን ቪዲዮ ላይክ በማድረግና ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንድትከታተሉኝ ከወዲሁ በትህትና ጠይቃለሁ። ከዚህ ጋር በተያያዘም ደምቢዶሎም ያወጣው መግለጫ አለ፣ እሱንም እናያለን። እስከ መጨረሻ ተከታተሉኝ። ወደ ቪዲዮ እንሂድ። የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለታሪክ አይተን እንመለስ። ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ ያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 ዓመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ የአንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆችን ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል ወደ አመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ተጣጣፋጥነት እየነበርኩ እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም የተወርቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ሰወትት ምንስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ሲመጣ ስራው እያያዘኝ ትምህርቱም እያያዘኝ የከበደኝ ሲመጣ ስራዬን ለሊት ሙሉ ስሰራ እንተደላለሁ አልተኛም ነበር። 24 ሰዓት ነበር። ከዛ ዩኒቨርሲቲ ኢንተርሶርት ያከፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ፣ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር፣ 2ኛ አመትም ተማር። 2ኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዲ ጎንበስ በሉ እንትን ታኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን ያለ መጨረሻ ላይ እዚህ ጋር ገቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩስ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም ትጥቅ ልብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ
ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችን ማትረፍ አትፈልጉም ስለን እሺ ብለን ታርጋ ገባን ሁላችን ሰዎች አንድ ላይ ወጥተን ገባን አንድ ላይ ገባን በቃ ፍስፍስ አርጎ ይዘው ሄዱ እየከለሉ ሄዱ ምንድነው ወደ ጫካው ስንዳረስ ሰውነታቸው መከለል ጀመሩ ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው ስንገባ ምንድነው ኖርማል ወታደር ነበር ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው ከዛ ይሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በግራችን ዱብ እያለ ነው የምንሄዳው ልክ በግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት ያኔ ኬፕ ነገር ነበር የለበሱ ጸጉራቸውን ትሲሉት እንደሹ ቀጥ ያለ ነው እንሄዳለን መንገዱ ያልቅም 6 ሰዓት ፈጀብን መራስ አይቀርም ስንደርስ ምንም ነገር የለም ቤት የለም ምን የለም በቃ የሆነ ሜዳ ነገር አለ ትክክለኛ እንትን ማለት ነው አረንጓዴ ነገር አለ እዚህ ጋር ስፖርት ስሩ ይሄን ስልጠና መውሰድ አለባችሁ በዚህ ነው አሁን ያመጣናችሁ ምንድነው እናንተን ፈልገናችሁ ነው በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ መማር አለባችሁ ከዛ ሳናቸው ይዋን እያደር ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን ያው ሆድ አይደለም ይርበናል ምን ጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ምንጭ ነገር እናገኛለን ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን ዘፈዝፍና ልብሳችንን እየጫመቅን ነበር እንደዚህ ያንጠፈጠፍን ነበር ልብሳችንን እየመጠጥን ምንጠጣ አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው ስራችንን እንጀምር ፕሮሰሱ አልቋል ያቀርነው ጊዜም እስከዚህ ነበር ምን ፈልገውን ነገርም ተሳክቶልናል አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የታዋን ሙሉ ልብሳችንን አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ ነው አምስተኛ ላይ ነበር በአምስተኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋል ይሆነ እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር ዘንዲ ታኝቼ ወድቄ ራሱ ማለት ነው ካንገት በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለት ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው እንደዚህ ያድርገዋል ማለት ነው ሌላስ ምን ይሻላል ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው በሱ ይፈቀፍቀዋል ጻጉሬን ማለት ነው ሲፈቀፍቅ እየደማ ነበር በዚህ ይተለትላሉ እንደምላጭ አይነት ነገር ይዘዋል የሁሉ ትልትል ነው ይሄን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ተጣል ምን ሆነ ግን ምንድነው በስድስተኛ ቀና በየን ተሰል ምንም ነገር የለም ከጎኔም ረሳለ ከጎኔም ልጅ ተርትላለች በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄን ልብሴን ሙሉ ጫርጌ አውልቄ እንትን አሰርኩት ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንን ሳድርጌ ነበር እየጎተትኩ የተላቀስ ርያን በቃ አርቃንሽን ሆነሽ በጣም የሚያሳዝነው
ቁምጣ ነበረችኝ። ቁምጣዬን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔን ለሷ ለበስኳት። የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት። ልብስ በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዛ በሷ አሰርኩና የወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲህ ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ። እዛው ሲሄዱ እኔ አልሰማማ እንትን አልልም። በቃ እንዳንችልስ አንችልስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንጂ ይብለኝ እኔ እንጂ ብዬ ያርኩኝ። ከዛ ያርኩኝ አላውቀውም። ነገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው። እስኪ እባክህ ግዛልኝ አልኩት። ስገዛለው 50 ብር የሚል ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ጥቁር አይነት ነገር ነው። እሷን አለበሰኝና በቃ ልጅሽ ሊሊ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለኝ። ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሄድ በቃ ህይወት መስቀልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እዛ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ትሰጠኛለች። 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ? እንዴት ልሄድ ብለሽ አልኳት። የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ ከኒልክ እንትን ጤና ጣቢያ እንውሰድሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ሕክምና ወጪዎችን እያንዳንዱ እየሸፈነች እሷ እንደ እናት ሆና እየመከረችኝ እያጽናናችኝ እንባዬን እያበሰችኝ ነበር። አንድ እሷ ናት። በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጠር በቃ ድክም ይለኛል። መንቀሳቀስ አልችልም። ያን ያክል ማለት ነው። ብዙ መድኃኒቶች ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱን እነዚህ ነው መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ
ለኔ የሆነ ማለት ምግብ ያስፈልገኛል። የምበላው መጠጣው የለም የምታዩት ነው። ደረቅ ኮቾሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር ኮቾሮ እዚህ ያለ ዘርዝፌ ነው የነው እየበላ ያለሁት። አሁን የረስ በራስ ብሏል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ እያዘጋጃችሁ ያለ የዘፍዘፍ ማለት ነው። የዘፍዘፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን የሆነ ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የሆነ የልጅውን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው። መታጠቢያ ሳፋ የለም ብቻ ቃላት የለኝም። በቃ የድረሱልኝ ምን አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድነው? ነገስ የሚመለስለት መልስ ምንድነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኘው። ያው ሰው ስትሆኚ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በእርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው። የብርቱካን ቪዲዮንም ቁጭ ብዬ ሳየው እውነት ለመናገር አንደበት የለኝም፣ ከአእምሮ በላይ ነው። እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን፣ ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀበላለን። እንኳን ደህና መጣሽ። እንኳን ደህና መጣሽ። አርፍ ወይ ዴንግሽ ብርቱካን እንኳን ደህና መጣሽ። በጣም ነው የምታምሪው። በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር። ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደለ? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የምፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያንቺ 300 ብር የሆነ ቦታ ላይ ትላካለች ማለት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በፕሌን ጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ፣ እኔ ግን ለአንድ አመት ተብሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርት? 150 ብር ነበር ሄጆ። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባህል ሀብት ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ ራሱ ይገዙልኝ ነበር። ጓደኞቼ ነበር ከጎን ያሉት ማለት ነው። እሺ፣ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡ ነው ሲሉን፣ እኛ በሰዓቱ ተኛን ተቆርቁረው ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ
1 ዓመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። ዓመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? መቀዝም ለንሰናክ ነበር ምንለው። ከ1 ዓመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነውቅፋ እየወተትኩ ጀመር ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ ምን ሄደው አንቺ ነው እኮ ትችሻለህ ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ሁሉም ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት? ጎዳና ነው ወድቄ በቃ እኔ እንጂ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር ያን ያህል እንትን አይደለም ነበር ማለት ልጅ ስትይ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። እዚህ ውጭ ላይ ተመልሼ እንዲህ እየሳየው እማ ያለ ወደ እኔ ይመጣል። እናፈሩን በበላሁት በቃ አብረን እንሞታታለን እያሉሽን ወቀፍ አድርጌ እንደገና ራሴን ይቅርታ ጠይቄ እንደ ትልቅ ሰው ጥያቄና መልስ በራሴ እየተመለሰ
እንደዚህ ከሆነ እሽናን ደየሽ ከፋር እንግዲህ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው ወደፊት የተሻለ ህይወት መኖር እፈልጋለሁ። ልጅን በጎን አይኑን እያየው እየተጫወትኩ አብሬ እንደ እናት እንደ አባት እንደ ወንድም ከጎን ይሆንልኝ ስማርኩኝ ጠበና እንዳያገኙ ተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽ ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የ1 ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 ዓመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ ራብ መጥፎ ነው ይባላል። እውነትም መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ ኢቢኤስ ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሻንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቂ ደግሞ ለመምጣት ያውቃል። ሌላው ደግሞ የሰው ልጅ ሁሉን ነገር ለማድረግ ጤናው ነው ቅድሚያው ነገርና ብርቱካን የልብ ኬዝም አለባት። እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የሕክምና ድጋፍ ያስፈልጋታል በተለያየ አይነት መንገድ። የልብም እንደዚሁ የሳይኮሎጂም የልጇም ጤናም ጭምር ማለት ነውና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን። እኛ እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻዋ ልታገኟት ትችላላችሁ። በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ከልብ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። እወዳችኋለሁ፣ አከብራችኋለሁ። ነገ ወደ ደግሞ የኔ ህይወት ተሳክቶ የኔ ግብ መጥቼ እናንተ መጥቼ እዚህ ውስጥ ማስደስተበት ቀን ይናፍቀኛል። ደግሞ አደርገዋለሁ። እናምናለን እኛ። የአዲስ ምዕራፍ ሰዓታችን ይህን ይመስል ነበረ። እንግዲህ የብርቱካን ህይወት ታሪክ እንደሰማችሁት ነው። እንግዲህ ይህን ይመስል ነበረ። ከዚህ ጋር በተያያዘ እንግዲህ ምንድነው ትልቁ አሁን ሰዎች እያነጋገረ ያለው ኢቢኤሶች ይህንን ፕሮግራም ለምን አጠፉት ነው። ጭነውት ነበረ ዩቲዩብ ቻናላቸው ላይ፣ አሁን የለም ተነስቷል። ለምን ብዙዎች እየጠየቁ ያሉት ይህንን ነው። ስለዚህ የደምቢ ዶሎ ዩኒቨርሲቲም ከዚህ ጋር በተያያዘ መግለጫ አውጥቷል። መግለጫ ያወጣበት እስቲ አዳምጠን እንመለስ። ደምቢ ዶሎ ዩኒቨርሲቲ በኢቢኤስ ቴሌቪዥን ላይ የቀረበችው ብርቱካን ተመስገን አላውቃትም ብሏል። ዩኒቨርሲቲው የቴሌቪዥን ጣቢያው ያቀረበብኝን ወንጀላ ካላስተባበለ እከሰዋለሁ ሲል ማስጠንቀቂያ አውጥቷል። ዩኒቨርሲቲው ዛሬ ማስታወቂያ በሚል ባሰራጨው የማስጠንቀቂያ መልእክት በ14/7 ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢ ዶሎ ዩኒቨርሲቲ የ2ኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ
ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል ማለት አስተባብሏል። ዩኒቨርሲቲው ማስጠንቀቂያውን በመቀጠል ስለሆነም የድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህንን ወንጀል እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት ለመውሰድ እገደዳለሁ ሲል አሳስቧል። እንግዲህ መግለጫውን እንደሰማችሁት ነው። ደምቢዶሎ ዩኒቨርሲቲ በዚህ መንገድ ነበር መግለጫውን ያወጡት። ግን ብዙ ሰዎች እያነጋገረ ያለው አንድ ጉዳይ አለ። እሱ ምንድን ነው? ልጅቷ ደምቢዶሎ ዩኒቨርሲቲ ስትል አልተደመጠችም ነው። እሷ እያለች የነበረችው ዩኒቨርሲቲ እንጂ ደምቢዶሎ ዩኒቨርሲቲ አላለችም። ስለዚህ በምን መንገድ ነው ደምቢዶሎ ዩኒቨርሲቲ ቀጥታ ይህንን መግለጫ ሊያወጣው የቻለው የሚለው ብዙዎች እያነጋገረ ይገኛል። ብዙዎችም ይህንን ሀሳባቸው እየሰጡበት ይገኛሉ። ብዙዎችም እንግዲህ ይሄ የብርቱካን የመጣበት ዋናው ምክንያት የቀነኒ ጉዳይን ለማስረሳት ነው ይላሉ። እንዴት ሊሆን ይችላል እንዴ? ቀነኒ የራሷ የሆነ ታሪክ አላት። የራሷ የሆነ በደል ደረሰባት። የራሷ የሆነ ኬዝ አላት። ጅልጀብ የራሷ የሆነ ኬዝ አላት። የሁለቱም ጉዳይ የሚመረመረው በህግ አካል ነው። መመርመር ካለበትም አንዱ የመጣው አንዱን ለማፍረስ ነው የሚባል ምን የሚሉት አካሄድ ነው? እኔ ለሁሉም ሴቶች እንግዲህ ፍትህ እንዲያገኙ የተበደሉ ሴቶች እነዚህ ሁለቱም ብቻ ሳይሆን በመላ ኢትዮጵያ ያሉ ሴቶች እንደዚህ አይነት በደል የደረሰባቸው ሴቶች ፍትህ እንዲያገኙ ሁሉም ሰው መጣር መቻል አለበት። ለሚመለከተው አካልም ማሳወቅ መቻል አለበት። ከዚህ ጋር በተያያዘ ሌላኛው ምንድነው? ብዙዎች እንግዲህ ኢቢኤስ ይህንን ቪዲዮ አጥፍቶታል፣ ይህንን መረጃ አጥፍቶታል። መረጃው ግን እኛ ጋር ይገኛል። ስለዚህ ጉዳይ ምንድነው መከታተል እንፈልጋለን። ኢቢኤስን በዚህ ጉዳይ ሊያሳውቀን ይገባል። ምንድነው የተፈጠረው? ለምን አጠፋው? ለልጅቷም ድምፅ እንሆናለን እያሉ ብዙ ልጆች እንግዲህ እየተናገሩ ይገኛሉ። መረጃውም እኛ ጋር ይገኛል። ቢጠፋም ኢቢኤስ ቢያጠፋውም እኛ ጋር ይገኛል። የልጅቷን ዶክሜንተሪ እያሉ ነው የሚገኙት። ስለዚህ በዚህ መንገድ ነው ይሄ ያለው ከኢቢኤስ እና ከዚህ ከደምቢዶሎ ዩኒቨርሲቲ ከብርቱካን ጋር ያለው ትልቁ ዛሬ መነጋገሪያ ርዕስ የሆነው ይሄንን ነው ማለት ነው። ሌላኛው ከዚህ ከደምቢዶሎ ዩኒቨርሲቲ ጠቅላይ ሚኒስትር አብይ አህመድ የተናገሩት ከዚህ በፊት የተናገሩት ንግግር ነበር። እሱን እስቲ ያዳምጠን እንመለስ። ደምቢዶሎ አካባቢ ከእገታ ጋር ተያይዞ ለተነሳው ጥያቄ እስካሁን ድረስ መከላከያ በስፍራው በሚያደርገው ጠንካራ ኦፕሬሽን በአንድም ስፍራ የተጎዳ የሞተ ሰው ልናገኝ አልቻለም። መታገታቸውን እኔ አገትኩ የሚል ኃይል የለም። ተጎድተዋል እንዳይባል በሁሉም ቀበሌ በሁሉም ወረዳ በተደረገው አሰሳ ተጎድቶ የተገኘ ሰው የለም። እንግዲህ ለዛሬ የነበረኝን ይሄን ይመስል ነበረ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይሄንን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉልኝ፣ ሳብስክራይብ ያላደረጋችሁ እንዲሁም ሳብስክራይብ እንድታደርጉ አሁንም ደጋግሜ በትህትና እየጠየቅኩኝ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በእንደዚህ አይነት በአዝናኝ ቪዲዮዎችና በአዳዲስ መረጃዎች እስከምንገናኝ